የህዝብ ተወካዮች ምክር ቤት የውጭ ባንኮች ወደ ኢትዮጵያ ገበያ እንዲገቡ የሚፈቅደውን የባንክ ስራ አዋጅ ከዚህ ቀደም ማጽደቁ የሚዘነጋ አይደለም። አዋጁ የጸደቀው የሚኒስትሮች ምክር ቤት የባንክ ዘርፍን ለውጭ ኢንቨስተሮች ክፍት የሚያደርገው ፖሊሲ በስራ ላይ እንዲውል ከወሰነ ከሁለት ዓመታት በኋላ ሲሆን የሚኒስትሮች ምክር ቤት ነሐሴ ወር 2014 ዓ.ም ባካሄደው ስብሰባም ነበር ይህ ውሳኔ ያስተላለፈው። ይህ ውሳኔ ተከትሎም በ2016 ዓ.ም ሰኔ ወር ላይ ይህንን የፖሊሲ ውሳኔ ወደ መሬት የሚያወርድ ረቂቅ አዋጅ ለህዝብ ተወካዮች ምክር ቤት ቀርቦ ከ5 ወራት በኋላ ታህሳስ 8 ቀን 2017 ዓ.ም በፓርላማው ጸድቆ የውጭ ባንኮች ወደ ኢትዮጵያ ገበያ እንዲገቡ በይፋ ተፈቅዷል። ይህ ከሆነ ከወራት በኋላ ደግሞ በያዝነው ሳምንት እነዚህን የውጭ ባንኮችን የተመለከተ ሌላ አዲስ መረጃን ተሰምቷል። በዚህ አዲስ መረጃም እነዚህ የውጭ ባንኮች በኢትዮጵያ የፋይናንስ ዘርፍ ለመሰማራት ማሟላት ያለባቸውን ዝርዝር ቅድመ ሁኔታዎችና ግዴታዎች ተገልጸዋል። በዛሬው የልዩ ጥንቅር ፕሮግራማችንም እነዚህን አስገዳጅ ቅድመ ሁኔታዎች አንድ በአንድ እንመለከታለን። ብሎም የውጭ ሀገር ባንኮች ላይ የሚያሳርፉት ተጽዕኖ ወይንም ጫና አለ ወይ ብለን እንጠይቃለን። ከዚህ ባሻገርም ብሔራዊ ባንክ የባንክ ስራ ፍቃድ አሰጣጥና አዲሳት መመሪያ በማለት እያዘጋጀው ያለውን መመሪያ የውጭ ሀገር ባንኮች በሀገር ውስጥ እንዲሰማሩ ለመፍቀድ የሚደረግ ዝግጅት አካል ነውና እነዚህ ባንኮች ወደ ኢትዮጵያ ገበያ መቀላቀል ይዞት የሚመጣው ፈተናና በጎ ጎኖችንም እንመለከታለን። አብራችሁን በመቆየት እንድትከታተሉንም የዩቲዩብ ገጻችን ላይክ፣ ሼር እና ሰብስክራይብ እንድታደርጉም በአክብሮት እንጋብዛለን። በርዕሰ ጉዳዩ ላይ ያላችሁን ሐሳብ አስተያየት ደግሞ በኮሜንት መስጫ ሳጥኑ ላይ አስቀምጡልን። መልካም ቆይታ። አዋጁ በጥንቃቄ በተዘጋጀ ህግና የቁጥጥር ማዕቀፍ መሰረት የባንክ ዘርፍን ለውጭ ኢንቨስትመንት ክፍት ማድረግ የዘርፉን ተወዳዳሪነትና ውጤታማነት በማሻሻል ለዘላቂ የኢኮኖሚ እድገት አስተዋጽኦ ያደርጋል ተብሎ የሚታመን መሆኑ ያስረዳል። በአዋጁ መሰረት ማንኛውም የውጭ ባንክ በከፊል ወይም ሙሉ በሙሉ በባለቤትነት የሚይዙት ተቀጥላ የውጭ ባንክ ቅርንጫፍ ወይንም እንደራሴ ቢሮ እንዲከፍቱ ይፈቅድላቸዋል። ከዚህ በተጨማሪ የውጭ ባንኮች በኢትዮጵያ ባንኮች ውስጥ አክሲዮን ባለቤቶች መሆን ይችላሉ። አዋጁ የውጭ ኢንቨስተሮች በአንድ የአገር ውስጥ ባንክ የሚይዙት የአክሲዮን ድርሻም ከባንኩ አጠቃላይ የተፈረመ ካፒታል ከ40% መብለጥ አይችልም የሚል ድንጋጌም አካቷል። ከዚህ በተጨማሪም ብሔራዊ ባንክ ጠቀሜታ ያላቸው ስትራቴጂክ ኢንቨስትመንቶችን ለመሳብ ወይንም ችግር ውስጥ ለገባ ባንክ እልባት ለመስጠት እንዲሁም የፋይናንስ ስርዓቱን ለማረጋጋት የውጭ ባንኮች የሀገር ውስጥ ባንኮችን በከፊል ወይም ሙሉ በሙሉ እንዲገዙ በልዩ ሁኔታ ሊፈቅድ እንደሚችል ይደነግጋል። አዋጁ የውጭ ባንኮች ተቀጥላዎች ቅርንጫፎችና እንደራሴዎች ቢሮዎችን ለመክፈት የሚያስፈልጉ መስፈርቶችን ማስቀምጧል። ከዚህ በተጨማሪም የቁጥጥር ስራው በምን መልኩ እንደሚካሄድ ዝርዝር ድንጋጌዎችም አሉት። በአዋጁ መሰረት ማንኛውም ባንክ ከብሔራዊ ባንክ አስቀድሞ የጽሁፍ ፍቃድ ሳያገኝ ኢትዮጵያ ውስጥ ቅርንጫፍ ወይንም ንዑስ ቅርንጫፍ መክፈት ወይንም የተከፈተ መዝጋት አይችልም የሚል ሲሆን አዋጁ የባንክ ቅርንጫፍ ወይም ንዑስ ቅርንጫፍ ለመክፈትና ለመዝጋት መሟላት ያለባቸው ዝቅተኛ ሁኔታዎችና መስፈርቶችም በብሔራዊ ባንክ መመሪያ እንደሚወሰኑ ማስፍሯል። ከሰሞኑን ደግሞ ከዚህ ጋር በተያያዘ የኢትዮጵያ ብሔራዊ ባንክ በሀገሪቱ በንዑስ ባንክ መልክ ለመስራት የሚፈልጉ የውጭ ባንኮች ቢያንስ BBB- ወይንም ተመጣጣኝ የሆነ የኢንቨስትመንት ደረጃ የብድር ደረጃ እንዲኖራቸው የሚያስገድድ አዲስ መመሪያ ያዘጋጀ መሆኑ ተገልጿል። ይህ መስፈርት ኢትዮጵያ የውጭ ባንኮች ወደ ገበያ እንዲገቡ ለመጀመሪያ ጊዜ ያስቀመጠችው የውጭ ብድር ደረጃ መግቢያ መለኪያ መሆኑንም ተጠቁሟል። በብሔራዊ ባንክ በኩል የተዘጋጀ ባለው የባንክ ስራ ፍቃድ አሰጣጥና እድሳት መመሪያ ረቂቅ መሰረት ማንኛውም የውጭ ባንክ በኢትዮጵያ ለመስራት ሲያመለክት ከሀገሩ ተቆጣጣሪ ባለስልጣን የተቃውሞ ደብዳቤ የሌለበት መሆኑን ማስረጃ ማቅረብ እንደሚኖርበትም ያሳል። ይህ ደብዳቤ አመልካች ባንክ ጥሩ የፋይናንስ አቋም ያለው ዓለም አቀፍ የባዝል መስፈርቶችን የሚያከብርና እንደ S&P እንዲሁም ፊች ወይንም ሙዲስ ባሉ ተቋማቱም BBB- ደረጃ እንደተሰጠው ማረጋገጫ ማቅረብ ይኖርበታል። ከብድር ደረጃው በተጨማሪ ረቂቅ መመሪያው የውጭ ባንክ ንዑሶች ቢያንስ 5 ቢሊዮን ብር የተከፈለ ካፒታል ሙሉ በሙሉ ተቀባይነት ባለው የውጭ ምንዛሬ እንዲያስመዘግቡም ያስገድዳል። ከዚህ በተጨማሪ ሌሎች ቁልፍ መስፈርቶችንም የተካተቱ ሲሆን በተለይም በውጭ ባንክ ንዑስ ድርጅት ውስጥ ካሉ የቦርድ አባላት ቢያንስ 1/3 ያህሉ ኢትዮጵያውያን መሆን እንዳለባቸው ማንኛውም የውጭ ባንክ አመልካችም ከዚህ ቀደም በሌላ ሀገር የባንክ ስራ ለመስራት ያቀረበው ማመልከቻ ውድቅ ተደርጎ ከነበረም በግልጽ ማስታወቅ እንደሚገባው የሚያትት ሲሆን የብሔራዊ ባንክ ተቆጣጣሪዎችም ይህ መመሪያ ጠንካራና አዋጭ ባንክ ዘርፍ ለማስተዋወቅና የባንክ ስርዓቱን ደህንነትና ጤናማነት ለማረጋገጥ ያለመ መሆኑን ይገልጻሉ።
ከዚህ ጋር በተያያዘና የባንኩ መመሪያ መሰረት በማድረግ የምጣኔ ሀብት ባለሙያው አቶ ዳንኤል ጋርም ቆይታ አድርገናል። ቆይታችን የጀመርነው በባንኩ መግለጫ ላይ የሰፈረውንና በኢትዮጵያ ለመስራት የሚፈልጉ የውጭ ባንኮች ቢያንስ BBB ማይነስ ወይንም ተመጣጣኝ የሆነ የኢንቨስትመንት ደረጃ የብድር ደረጃ እንዲኖራቸው የሚያስገድድ አዲስ መመሪያ የተዘጋጀ ነው የሚል ሐሳብን እንደመነሻ በማድረግ BBB ማለት ምን ማለት ነው በማለት ጠይቀናቸዋል። የክሬዲት ሬቲንግ ነው የሚባለው። BBB ማለት ደግሞ ትልቁ ሬቲንግ አይደለም። አሁን ትልቁ ሬቲንግ A ነው። ያው እንደ ሬቲንግ ክራይቴሪያዎች ይለያያል። ሬት የሚያደርጉት ኤክስተርናል ካምፓኒዎች ናቸው። ዓለም ላይ የሚታወቁ ዓለም አቀፍ የሬቲንግ ካምፓኒዎች አሉ። በዓለም ላይ ተቀባይነታቸው በጣም ከፍተኛ ነው። ኢንዲፔንደንት ድርጅቶች ናቸው። ሬቲንግ የሚሰራው የተለያየ ክራይቴሪያዎች አሉት። ድርጅቱን ቤዚካሊ የኦዲት ስራ ሊሆን ይችላል የሚሰሩት ማለት ነው። ከኦዲት ጋር ተቀራራቢነት አለው። ምንድነው ካምፓኒውን ኦቨርኦል አሰስመንቱን ይሰሩና የክሬዲት ወርዚነስ ለብድር ብቁ መሆን ወይም ደግሞ ብድር መክፈል መቻል ይባላል። ክሬዲት ወርዚነስ እሱን ነው ኢቫሉዌት የሚያደርጉት። ስለዚህ እነዚህ ድርጅቶች ሬቲንጋቸው ከፍ ባለ ቁጥር ተአማኒነታቸውም ከፍ ያለ ነው ማለት ነው። ስለዚህ ለምሳሌ ኢንዲቪጁዋል ክሬዲት ሬቲንግ ስኮር አለን የራሱን አልጎሪዝም ተጠቅሞ ቤዚካሊ እነዚህ የዲጂታል ሌንዲንጎች AI ማውንትድ ናቸው። በAI ነው የሚሰሩት። የመጀመሪያውን ብድር ወስደ በስንት ጊዜ መለስ ያለ ዲቴል አሰስመንቱን ይሰራና ያ ሬቲንግ ይባላል። የኔ ስኮር ከፍ ባለ ቁጥር የመበደር አቅሜ ከፍ ያለ ነው። ለምሳሌ ቴሌብር ላይ እኔ ቢያንስ እስከ 15000 ብር መበደር ልችላለሁ። ያ በሬቲንግ ነው። አገሮችም ሬት ይደረጋሉ። ኢትዮጵያም ሬት ትደረጋለች። አፍሪካ ሀገሮች ብድር ለመበደር እነዚህ ኤክስተርናል ካምፓኒዎች ሬት ያደርጓቸውና ነው ብድር የሚበደሩት። ስለዚህ ሬቲንግ ከፍ ባለ ቁጥር ብድር የመመለስ አቅም ከፍ ያለ ነው፣ ተአማኒነትም ከፍ ያለ ነው ማለት ነው። BBB የሬቲንግ ስኮር ነው። ስለዚህ እኛ ሀገር ላይ የሚገቡ የውጭ ባንኮች ሬቲንጋቸው ሚኒመም BBB መሆን አለበት ማለት ያው ተአማኒነታቸው ከፍ ያለ መሆን አለበት ማለት ነው። ምክንያቱም አፍተር ኦል ህዝቡ ስለሆነ ተጠቃሚ የሚሆነው የህዝብ ደግሞ ሳም ሶርት ኦፍ ኮንፊደንስ ቢልድ ማድረግ አለበት ማለት ነው እነዚህ ድርጅቶች ላይ። አቶ ዳንኤል አክለውም ይህ መስፈርት የሚያሟሉ እነዚህ የውጭ ሀገር ባንኮች በህጉ መሰረት ከፈለጉ ሙሉ በሙሉ ባንክ ሊያቋቁሙ አሊያም በስራ ላይ ያለን አንድ ሌላ ባንክ ድርሻ በመግዛት ገበያውን ሊቀላቀሉ እንደሚችሉ ይገልጻሉ። የራሱን የሆነ ህግ አለው። የውጭ ባንኮች ሙሉ በሙሉ ገብተን ባንክ መስርተን ወይም ደግሞ ባንክ ሆነን እንስራ ማለት ከፈለጉ ይችላሉ። ካልሆነ ደግሞ እዚህ ሀገር ላይ ያለን ባንክ ሼር ገዝተው ኮኦነር ሆኖ መስራት ይችላሉና እዛ ላይ የተወሰኑ ህጎች አሉ። አይ ቲንክ 49% ብቻ ነው ሆልድ እንዲያደርጉ የሚፈቀድላቸው የአንድን ባንክ። ስለዚህ በቅርቡ የሰማነው አንድ ኢንፎርሜሽን አንድ የኬንያ ባንክ አንድ የኢትዮጵያ ባንክ ሼር እንግዲህ ለመግዛት ወይም ኢንቨስት ለማድረግ ፍላጎት አለው የሚለው ዜና ከዚህኛው ህግ የመነጨ ነው ማለት ነው። ስለዚህ ፉሊ ለምሳሌ አንድ የኬንያ ባንክን ገብቶ በራሱ ስም ከመክፈት ይልቅ ለምሳሌ ንግድ ባንክ ላይ ሼር ገዝቶ የንግድ ባንክ ኮኦነር ሆኖ መስራት ይችላል ማለት ነው። የባንኪንግ ሰርቪስ መስጠት ይችላል ማለት ነው። ካልሆነም ደግሞ ብራንች ከፍተው መንቀሳቀስ ይችላሉ። እነዚህ ባንኮች ከፍተኛ የሆነ የውጭ ምንዛሪ አቅም ይዘው መግባታቸው ለሀገሪቱ ትልቅ እድል ነው የሚሉት አቶ ዳንኤል ምናልባት ግን ባንኮቹ ገበያውን ሰብረው ለመግባትና አብዛኛውን የኢትዮጵያ ክፍል ማለትም የገጠሩን ማህበረሰብ ለማዳረስ ሊቸገሩ ይችላሉ ብለውናል። አቅም ካፒታልና ቴክኖሎጂ ይዘው ነው የሚገቡት። ትልቁ ሪሶርስ ደግሞ የዚህ የፎሪን ከረንሲ ሪሶርስ ነው። ምክንያቱም የውጭ ባንኮች ሜንሊ መገበያቸው ሌላ ሀገራት ላይ ሲሰሩ ያው ዶላር ስለሚሆን ሀገሪቷ ደግሞ ካለባት የዶላር ችግር ምናልባት ጥሩ ኦፖርቹኒቲ ይዘው ሊመጡ ይችላሉ የሚል እምነት ነው ያለው። ከዛ በተረፈ እንደ ቻሌንጅ ከታየ አሁን ለምሳሌ ማይክሮ ፋይናንስ ሆነው ሲሰሩ የነበሩ ባንኮች አሁን ላይ የኛንም ባንክ ጨምሮ እነ ጸደይ፣ ስንቄ፣ ኦሞ፣ ሸበሌ ምናምን የሚባሉ እነዚህ ማይክሮ ፋይናንስ ሆነው ሲሰሩ የነበሩ ባንኮች ተደራሽነታቸው ቀላል አይደለም። ለምሳሌ የኛ ባንክ 600 ምናምን ብራንች አሉ። እነዛ 600 ምናምን ብራንቾች ሜን የሚባሉ ኤሪያዎች ላይ ብቻ አይደሉም። በየቀበሌው በየወረዳው ባንክ የማይደርስበት እና ቦታዎች ላይ ስለሆነ ብራንቾች ያላቸው ይሄ ፋይናንሻል ኢንክሉሲቭነስ ላይ ትንሽ ቻሌንጅ ሊያጋጥማቸው ይችላል። ምክንያቱም አሁን በአንድ የዘሎ ከውጭ የሚገባ ባንክ 600 ብራንች ሊከፍት አይችልም። እንደው ብራንቹን እንኳን ባይከፍት ፋይናንሻል ኢንክሉሲቭነስ ላይ መስራት ሊያስቸግረው ይችላል። በተለይ ትንንሽ ሶሳይቲ ገጠር
ገበሬው ጋር ምናምን መድረስ ሊያስቸግሩ ይችላልና ከረንትሊ የዛ አክሰስ ያላቸው ባንኮች ምናልባት እነዚህ የውጭ ባንኮች በጣም ሊሉ ይችላሉ ቻሌንጅ ሊያደርጉ ይችላሉ ማለት ነው ሊገዳደሩ ይችላሉ ከዛ በተረፈ በደንብ መታሰብ ያለበት ደግሞ እነዚህ ሳንክሽኖች ሬጉሌሽኖች መንግስት ሳምሃው እነዚህ ባንኮች እንደገቡ ዝም ብሎ ገመዳቸውን ለቆ እንዲሰሩ አይፈቅድላቸው ብዙ ሬጉሌሽኖችን ሊያወጣ ይችላል ኢንክሉዲንግ ፎሬን ከረንሲ ከሀገር ማስወጣት ሌላ ሪሶርሶችን ምናምን በተመለከተ ብዙ ሳንክሽኖች ሊኖሩ ይችላሉ ሶ እነዚህ ህጎች እነሱን ፌቨር ላይ ያደርግ ይችላልና እሱም ታሳቢ መሆን አለበት ሌላ ለሶሳይቲው ምናልባት አሁን የዚህ ከተማ አካባቢ ማለት ነው እነዚህ ትናንሽ ብድሮች በተለይ የኮንሱመር ሎኖች ወይም ደግሞ በዲጂታል የሚሰጡ ብድሮች አሁን ላይ ትንሽ ያካብዳሉ አይደል የኛ ሀገር ባንኮች ውጭ ሀገር ግን ሬቲንግ መሰረት ጥሩ ሬቲንግ ካል ኢዝሊ የፋይናንሻል አክሰስ ድር አክሰስ እና ያንን ኤክስፒሪየንስ ወደዚህ ሀገር ይዘው ስለሚመጡ ያለ መያዣ ጥሩ የሥራ ማስኬጃ ብድሮችን ልናገኝ እንችላለን ለስታርታፕ የሚሆኑ ብድሮችን ማለት ነው በኢትዮጵያ የሚገኙ የተለያዩ የኢኮኖሚ ዘርፎች ባለፉት ዓመታት ለውጭ ኩባንያዎች ተሳትፎ ዝግ ሆነው የቆዩ ናቸው በአፍሪካ ሀገራትና በተለያዩ የዓለም ክፍሎች የሚሰራበት ካፒታል ማርኬትን ጨምሮ የኩባንያዎችን ድርሻ የመሸጥ አሰራር በኢትዮጵያ ገና ዳዴ በማለት ላይ ያለ ነው የሳፋሪኮም ኩባንያ ወደ ገበያ መግባት እንዲሁም የኢትዮ ቴሌኮምን ድርሻ ለመሸጥ የተደረጉ ጥረቶች የቅርብ ዓመታት እንቅስቃሴዎች ናቸው የባንኩ ሴክተርም የግል ባንኮች እንዲቋቋሙና አገልግሎት እንዲሰጡ ፍቃድ ከተሰጠ ከ32 ዓመታት የተሻገረ ታሪክ የለውም ነሐሴ 28 ቀን 2014 ዓ.ም የሚኒስትሮች ምክር ቤት ባካሄደው 13ኛ መደበኛ ስብሰባው የባንክ ዘርፍን ለውጭ ኢንቨስተሮች ክፍት ለማድረግ የቀረበው ረቂቅ ፖሊሲ አጽድቆ በስራ ላይ እንዲውል ቢወስንም እስካሁን ድረስ ግን የባንክ ስራ ፍቃድ አሰጣጥና አዲሳት መመሪያ አለመዘጋጀቱና ገና በሂደት ላይ ያለ መሆኑን የሚነገረው በዚህ ምክንያትም እስካሁን ድረስ አንድም የውጭ ሀገር ባንክ ወደ ሀገር ውስጥ ገብቶ ስራ ላይ ለመሰማራት አልቻለም መንግስት የባንኩን ዘርፍ ለውጭ ኢንቨስተሮች ክፍት ማድረግ አገልግሎቶች በእውቀትና በቴክኖሎጂ ለመደገፍ የሀገሪቱን ምጣኔ ሀብት ከዓለም አቀፍ ገበያ ጋር የበለጠ እንዲተሳሰር ለማድረግ ያስችላል የሚል እምነት እንዳለውም ይናገራል ይህን ተከትሎም በርካቶች በዘርፉ ውስጥ የውጭ ባንኮች ተሳትፎ የሚኖረውን ትሩፋትና ስጋት በተለያየ መንገድ ይገልጹታል ሐሳቡ ለኢትዮጵያ ኢኮኖሚ አዲስ የሚባል ቢሆንም ከኢትዮጵያ ያነሰ ምጣኔ ሀብት ያላቸው የአፍሪካ ሀገራት ጭምር ከውጭ ባንኮች ጋር መስራት ከጀመሩ ዓመታት ተቆጥረዋል ኬንያ ሱዳን ጋና ናይጄሪያ እንዲሁም ደቡብ አፍሪካ የውጭ ባንኮች በሀገር ውስጥ በማሳተፍ ጥሩ የሚባል ተሞክሮ ያላቸው ናቸው ለመሆኑ ግን እኚህ ባንኮች በሀገር ውስጥ ገበያ መሳተፍ የሚኖረው እድል እንዲሁም ስጋት ምንድነው ብለን እንጠይቅ የውጭ ባንኮች በኢትዮጵያ ኢኮኖሚ ውስጥ መሳተፍ ያለውን እድል በተመለከተ የቢዝነስና የፋይናንስ አማካሪው ሚካኤል አዲሱ በአንድ ወቅት ከአልአይን ሚዲያ ጋር ባደረጉት ቆይታ የኢትዮጵያ የፋይናንስ ስርዓት ደንበኛን ሳይሆን ትርፍን ብቻ መሰረት አድርጎ የተቋቋመ ነው ሲሉ ይገልጹታል አክሎም ባለፉት ዓመታት ባንኮች የመጡበት የቴክኖሎጂና የአሰራር መዘመን አዝጋሚ እንደሆነ የሚናገሩት አማካሪው የውጭ ባንኮች በዚህ ረገድ መነቃቃትን እንዲሁም ፉክክርን ሊፈጥሩ እንደሚችሉ ያምናሉ ባንኮች ወደ ስራ ሲገቡ ይዘውት የሚመጡት ካፒታል በውጭ ምንዛሪና በሀገር ውስጥ ገንዘብ እጥረት ውስጥ ለሚገኙ ኢኮኖሚ ግብአት ሊሆን እንደሚችል አማካሪው ያክላሉ ባንኮቹ ወደ ሀገር ውስጥ ሲመጡ እነርሱን ተከትለው የሚመጡ ኢንቨስተሮች የውጭ ቀጥተኛ ኢንቨስትመንት ላይ ተሳትፎ ስለሚኖራቸው ይህም ለአጠቃላይ ኢኮኖሚ አቅም የሚጨምር መሆኑን ይገልጻሉ የኢትዮጵያ ኢኮኖሚ ግዙፍ ኩባንያዎችን የመሳብ አቅም እንዳለው ነገር ግን ኢኮኖሚው ዝግ ሆኖ የቆየ እንደመሆኑ በአውሮፓና አሜሪካ የሚንቀሳቀሱ ግዙፍ ባንኮች ወደ ኢትዮጵያ ይመጣሉ ብለው እንደማይጠብቁ የሚናገሩ የምጣኔ ሀብት ባለሙያዎችም አልጠፉም ከዛ ይልቅ በአፍሪካ ሀገራት የሚንቀሳቀሱ ባንኮች ቅርንጫፍ በመክፈት እንዲሁም ከሀገር ውስጥ ባንኮች ጋር ተዋህደው ሊሰሩ እንደሚችሉ ይገልጻሉ ከፍተኛ ገንዘብ በሚንቀሳቀስባቸው ከተሞች ዙሪያ ትኩረት አድርገው የሚሰሩት የሀገር ውስጥ ባንኮች የውጭ ባንኮች መምጣትን ተከትሎ ለአነስተኛና ጥቃቅን እንዲሁም የተለያዩ አዳጊ ንግድ እንቅስቃሴዎችን መደጎምና ብድር ማቅረብ ላይ ትኩረት እንዲያደርጉ ሊገደዱ እንደሚችሉም የሚያነሱት የምጣኔ ሀብት ሙያተኞቹ ይህም ኢኮኖሚውን ሊያሳድግ እንደሚችል እምነት አላቸው የሀገር ውስጥ ባንኮች የብድር ስርዓትና የወለድ ምጣኔ ተበዳሪዎችን የሚያበረታታ አይደለም የሚሉት የፋይናንስና የቢዝነስ አማካሪው ሚካኤል አዲሱ በበኩላቸው የውጭ ባንኮች መግባት የብድር ወለድ እንዲቀንስና ቢዝነስ እንዲበረታታ የሚያደርግ ነው ይላሉ። የባንኮች የወለድ ምጣኔ ማስያዣና ሌሎች የብድር አሰራሮች ለተገልጋዩ የተመቸ አይደለም የሚሉት አማካሪው የውጭ ባንኮች በዚህ ደረጃ በተለያዩ ሀገራት ካላቸው ልምድ ይዘውት የሚመጡት የተሻለ አሰራር የሀገር ውስጥ ባንኮች አሰራራቸውን እንዲከልሱ እና እንዲያሻሽሉ የሚያደርጋቸው እንደሆነም
ተናግረዋል። ከባለ አክሲዮኖች በተሰበሰበ ገንዘብ ከቁጠባ ከብድር ወለድ እንዲሁም ከአገልግሎት ክፍያ በሚያገኙት ገንዘብ የሚንቀሳቀሱት የሀገር ውስጥ ባንኮች ከውጭ ባንኮች ጋር በካፒታል የመፎካከር አቅም የላቸውም ይላሉ። ይህንን ለማቋቋምም በሀገር ውስጥ ባንኮች በመንግስት ትዕዛዝ አሊያም በገዛ ፈቃዳቸው ሊዋሃዱ ይችላሉ። ይህም የሰው ኃይልና የገንዘብ አቅማቸውን በማቀናጀት የተሻለ ቁመና እንዲኖራቸው የሚያደርግ እንደሆነ ይታመንለታል። በስጋት ደረጃ ከሚነሱ ጉዳዮች መካከልም ቀዳሚው የገበያ ጥቅላይነት ወይንም ሞኖፖሊ አንደኛው ነው። የውጭ ባንኮች በኢትዮጵያ ስራ ሲጀምሩ የቁጠባ ሂሳብ ደብተር አስከፍተው ገንዘብ ሰብስበው ሳይሆን ከራሳቸው ከሚያንቀሳቅሱት ካፒታል በመጠቀም ነው ለደንበኞቻቸው አገልግሎት የሚሰጡት። በመሆኑም ደካማ የቁጠባ ባህል በሚገኝባት ኢትዮጵያ ዋነኛ የገንዘብ ምንጫቸው ቁጠባና ብድር ያደረጉ የሀገር ውስጥ ባንኮች እንዳይዳከሙ ከውደት ያለፈ አማራጭ ሊኖር እንደሚገባም የቢዝነስና ፋይናንስ አማካሪው አቶ ሚካኤል ይመክራሉ። አክሎም ባንኮች ደንበኞችን በማከለ መልኩ ገቢ በሚያገኙበት መንገድ ማሳደግ ካልቻሉ የሚገጥማቸው ውድድር ቀላል እንደማይሆን ተናግረዋል። ከዚህ ባለፈም የውጭ ባንኮች ገንዘብ የሚያስወጡበትና የሚያስገቡበት መንገድ ላይ የብሔራዊ ባንክ ብርቱ ክትትል ሊደረግ ይገባልም ተብሏል። በአንጻሩ የውጭ ባንኮች ትላልቅ ብድርና ፋይናንስ የሚፈልጉ የኮርፖሬት ደንበኛ በሚል የሚገለጹ ባለሀብቶችን ከሀገር ውስጥ ባንኮች ደንበኝነት ሊያስኮበልሉ እንደሚችሉም ስጋት አላቸው። ይህ የሚሆነው ደግሞ የውጭ ባንኮቹ ይዘውት በሚመጡት ከፍተኛ የውጭ ምንዛሬ ካፒታል ምክንያት ነው። አሁን ባለው ሁኔታ የሀገር ውስጥ ባንኮች በቴክኖሎጂ፣ በአሰራር፣ በደንበኛ አያያዝ፣ በአገልግሎትና በፋይናንስ አሳታፊነት ክፍተት እንዳለባቸው ሁለቱም የምጣኔ ሀብት ባለሙያዎች ይስማሙበታል። በመሆኑም መጪውን የውድድር ጊዜ ለመቋቋም አሰራራቸውን ሊለውጡ እንደሚገባም ይመክራሉ። ትላልቅ ባለሀብቶች ወይንም ተበዳሪዎች ላይ ትኩረት ከማድረግ አዋጭ ለሆኑ ጥቃቅን ቢዝነሶች ብድሮችን በመስጠት የራሳቸውን ደንበኛ መፍጠር ላይ ሊሰሩ እንደሚገባም አንስተዋል። በተጨማሪም እንደ ግብርናና አገልግሎት ዘርፍ ያሉ ግዙፍ የኢኮኖሚ ምንጮች ላይ በተለየ መንገድ ኢንቨስት በማድረግ የካፒታል አቅማቸውን ሊያሳድጉ ይገባልም ተብሏል። የኢትዮጵያ ብሔራዊ ባንክ በሚቀጥሉት ዓመታት ከ3 እስከ 5 ባንኮች በሀገር ውስጥ ገብተው እንዲሰሩ ፍቃድ ለመስጠትም ዝግጅት እያደረገ እንደሚገኝ በተደጋጋሚ የተገለጸ ጉዳይ ነው። የውጭ ባንኮች ወደ ሀገር ውስጥ ሲገቡ እንቅፋት እንዳይፈጠር በጥንቃቄ መስራት አለበት የሚሉት አቶ አሰገድ ለምሳሌ አንድ የቻይና ባንክ 100% ቢገባ ምን ሊሆን ይችላል የሚለውን ማሰብ እንደሚያስፈልግ ጠቁመው በአሜሪካ የአገር ኩባንያዎች እንዳይጠፉ በተለያየ መንገድ የሚታገዙበት አሰራር እንዳላቸውም አንስተዋል። የተከበራችሁ ተከታታዮቻችን በዛሬው የገበያ ሚዲያ የልዩ ጥንቅር ፕሮግራማችን በያዝነው ሳምንት የውጭ ባንኮችን የተመለከተ የተሰማው አዲስ መረጃና በመረጃው መሰረት በኢትዮጵያ ውስጥ የሚሰማሩ የውጭ ባንኮች ማሟላት ያለባቸው ዝርዝር ቅድመ ሁኔታዎችና ግዴታዎች ብሎም የውጭ ሀገር ባንኮች ላይ የሚያሳርፉ ተጽዕኖ ወይም ጫና አለ ወይ ከመዳሰስ ባሻገር ብሔራዊ ባንክ የባንክ ስራ ፍቃድ አሰጣጥና አዲሳት መመሪያ በማለት እያዘጋጀ ያለው መመሪያ የውጭ ሀገር ባንኮች በሀገር ውስጥ እንዲሰማሩ ለመፍቀድ የሚደረግ ዝግጅት አካል ነውና የነዚህ ባንኮች ወደ ኢትዮጵያ ገበያ መቀላቀል ይዞት የሚመጡ ፈተናዎችና በጎ ጎኖችን ተመለከትን። አብራችሁን ስለቆያችሁም እያመሰገንን እዚህ ጋር እንሰናበታለን። ሰላም።